ብሩኬ ቤት ሄደች። ብሩኬ በተኛበት አልጋ ላይ ሴት አደረጋት። በዚህን ሰዓት እንግዲህ እዛ ድረስ ደፍራ በመምጣቷ የተወዛገበችው ቅድስት ከመጠን በላይ ተናዳም ራሷን አንቃ ቀረች። ብሩኬ ግን እዛው ተኛበት መሀሊትን ምን አባሽ ልትሰሪ መጣሽ በማለትም ሴት አደረጋት። በዚህን ሰዓት ቅድስት እባክህን ችግር ተፈጥሯል፣ ይህች አረመኔ ጋሽ የተኛበት ድረስ ዘላ መታ ገብታለች ስትለውም እሱም ምን አባቷ ልትሰራ ብሎ ሲሄድም እንግዲህ መሀሊት ከብሩኬ ጋር ይቅርታ አድርግልኝ እያለች በምትሄድበት ሰዓት ብሩኬ ደግሞ ሲያያት አይን ደም አይወድም በማለትም ሴት አድርጎ ጉሮሯን ያዛት። መድብልም እባክህን ልቀቃት፣ ተዋት፣ ይች ሰይጣን ታሳስተሃለይ፣ በእጅ ሰበብ ትሆንብሃለይ፣ ኑሮ መሯታል ቢለውም ግን ደግሞ ብሩኬ የፈለገ አባቷ ቢሆን አልለቃትም። ድፍረቷ አሁን ትክክለኛ ህይወት ልይዝ ስለሆነ ምቀኝነቷ የኔ ህይወት ለማበላሸት ነው ወደዚህ የመጣችው በማለትም እንግዲህ ብሩኬ መሀሊትን ጉሮሯን አንቆ ይዞ ቀረ። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ምሳሌ ይዘን መጥተናል። እንግዲህ መሀሌት አላፈር ብላ የዝናን ትዕዛዝ ለማክበር እንዲሁም ደግሞ ኢፍራታ በነገራችን ላይ ይቅርታ ጠይቂና ከብሩኬ ጋር ህይወትሽን መኖር ጀምሪ፣ ከዚህ በኋላ አንቺን የሚጠቅምሽ እሱ እንጂ ዝና አይደለም። ካሊሙ ሲሳንም ሞከርሽ አልተሳካልሽም። ዝና ደግሞ አንቺን ሴት መስለሽ አትታየውም። ስለዚህ ገላሽን ስለማይፈልገው ከብሩኬ ጋር ይቅርታ ብለሽ ህይወትሽን ጀምሪ በማለትም ነግራት ነበረ። ነገር ግን ኤፍራታ ለጥሩ ነገር እንጂ ይቅርታ ጠይቄ ያለቻት ለበቀል አልነበረም። እሷ ግን ዝና ያላትን ይቅርታ ጠይቃ ከብሩክ ቤት ሆና ዝናን እዛ የሚፈልገውን ንብረት እንዲወስድም ማድረግ እንደምትችል ነው እንግዲህ። ነገር ግን አሁን ብሩኬ እስከ ዛሬ ሸውደሽኛል፣ ልጅን ከመግደል በላይ ሌላ ምን አለ? አሁን ግን በይቅርታ ሰበብ ልትሸውጅኝ አትችይም በማለትም እንግዲህ መሀሊትን እያሰቃያት ይገኛል። ሌላው አሁን ዝና ለመድብል ደውሎ አንድ ትልቅ መርዶ ነገረው። መድብልም ምንድን ነው የምትፈልገው? ተወን እባክህ ሲልም አልተዋችሁም መቼም ቢሆን ሲለውም እኛ ትተናችኋል፣ ወንድሜን ነበር የምፈልገው፣ በጀግንነት ወንድሜን አምጥቻለሁ፣ ስለዚህ ለራሳችሁ ስትሉ አርፋችሁ ተውን ሲልም መድብል መለሰለት። ዝና ግን በፍጹም አንተዋችሁም፣ እንዴት ነው ማን ለራሱ ብሎ እንደሚተው አብረን የምናየው ይሆናል። ምክንያቱም ገንዘባችንን ወስዶ ያከሰረውን ገንዘብ ለማን ነው የምንተወው ሲልም ምንም የከሰረ ገንዘብ የለም፣ ወንጀል ውስጥ ከታችሁ ይሄ ወንጀል እንደሚያስጠይቃችሁና እንደሚያስጠይቀው አታውቅም ወይ ቢለውም ዝና ግን እሱን አብረን የምናየው ይሆናል በማለትም በሚያሳዝን ሁኔታ መለሰለት። እንግዳውስ እኛን ማንም ምንም የሚያሸንፈን ሰው ስላልሆን በምትመጡበት ዝግጁ ሆነን እንጠብቃችኋለን። ነገር ግን በኋላ የእናንተ ኪሳራ ቢበዛ ተጠያቂ አይደለንም። ግን ደግሞ ለፖሊስ ለህግ አካል አሳልፌ እንደምሰጣችሁ እርግጠኛ ሆናችሁ በድጋሚ ከኔ ጋር ጦርነት ግጠሙ ብሎ መድብልም መለሰለት። ዝና ግን በፍጹም ያንተ ጦርነት ይረሸናል በአሁኑ ሰዓት በማለትም ዛተበት። እንግዲህ በዚህን ሰዓት መድብል የመጨረሻ ተናደደ። አሁን ላይ ለካ ተልከሽ ነው መሀሊት የዝና ተልኮ ነሽ ማለት ነው አላት። እምን መድብል እኔ ምንም ተልክ አይደለም፣ ለራሴ ይቅርታ መጠየቅ ስላለብኝና እናንተን ስለበደልኩኝ ነው አለችው። አሃሃ አሁን እኮ ቤተሰቦች እንዴት ናቸው እያለ እየጠየቀኝ ነበር ዝና። እኔ መድብልን ማንም ሊያሸውደኝ አይችልም ማለት አርፈሽ ብትቀመጭ ነው የሚሻልሽ። እዚህ ቤት የመጣሽው ያለ ምክንያት አይደለም። ስለዚህ ከዚህም ቀደም ብዙ ነገር አድርገሻል። እዚህ ቤት ለሚኖሩ ሰዎች ስቃያቸውን ለማብዛት እንጂ አስበሽ ወይም ደግሞ ተጸጽተሽ ይቅርታ እንደማትጠይቂ አውቃለሁ ቢላትም እንደዛ አይደለም አለች። ሌላው እንግዲህ ሞገስና ሉላ ሰተት ብለው እነ ብሩኬ ቤት ሲመጡ በሩን ሲከፍት
መድብል ደነገጠ። ለምን መጣህ ሞገስ እየታመምክ ሲለውም የብሩኬን ይቅርታ ሳላደርግለትና ሳልመልስለት እረፍት አላገኘሁም። ጓደኛዬ እንግዲህ በዚህ መልኩ ስለመጣ ደስ ብሎኛል ሲልም አንተም እኮ ታመሃል፣ እሱ ራሱ ሂጄ ሞገስን መጠየቅ አለብኝ እያለ እየረበሸን ነበረ ሲልም ሉላ እንዴት አንቺስ አብረሹ ትመጫለሽ? ጭራሽ አንቺም አሞታል እኮ ተጎድቷል ሲላትም በቃ ምን ላድርግ እሱም ቢስል አብሬው መጣሁ፣ አሁን ደግሞ ተሽሎታል አለች ሉላ። ኤፍራታ እንግዲህ አሁን ላይ የት ነበርሽ ብላ ስጠይቃት መሀሌትን ተኝ ባከሽ አለች። ምን ነው እዛ የሆነ ቦታ ደግሞ ቁጭ ብዬ መድብል እኮ ብር ሰጠኝ። የምን ብር? በቃ ቸግሮኛል ብለሽው አይደለም? ለምን ጠየቅሽኝ እንደ ምን ችግር አለው? እሱ እንደሆነ አይፈልግሽም አለቻት። ይፈልገኛል አላልኩም፣ ግን ደግሞ ለምን ሰጠሽ ለምን ጠይቀሽው ስትላትም ቁጭ ብዬ ባየሁበት ሲያየኝም ምን ሆነሽ ነው በማለትም ብር እንደተቸገርኩኝ ሰጠኝ አለቻት። በዚህን ሰዓት እንደዛማ አይደለም የሚገርመው ያቺ አይጥል ዛሬም እኮ እማዬ ነው የምትለኝ አለች። አድጋ ይሆናል አሁንማ ስትላትም አዎ አድጋለች። አሁን ብሩክን ይቅርታ ጠይቀሽ እዛ ቤት ግቢ። እንዴ ብሩክ ይቅርታ የሚያደርግልኝ ይመስልሻል? ግን ደግሞ የሆነ ተስፋ ሰጥቶኛል መድብል። እንዴት? ምን ብሎሽ? ምን አለ መሰለሽ እዛ ኩርትም ብዬ ሲያኝ ብር ቸግረሽ ነው እንደ ብሎ ሰጠኝ። ቸግሮኛል ብለሽ ሆኖ አይደለም፣ እንደዛ አይደለም። በቃ ብር እንደሌለኝ ተረዳ እና ያቺ ምሳሌ የምትባል እባክህ ቸግሯት ነው ርቧት ነው ብር ስጣት አለችው። ከዛ መሳፈሪያ ብሎ ብር ሰጥቶኝ ሄደ። ስለዚህ መድብል ላይ ያየሁት እዝነት፣ ርህራሄ ተስፋ አድርጎልኛል በቃ አለቻት። ይኸውልሽ መድብል መቼም ቢሆን ላንቺ ይቅርታ ያደርግልሽ ርህራሄም ላይ ያደርግልሽ ይችላል። ግን ደግሞ እድልሽን ሞክሬ ብሩክ ይቅርታ ያደርግልሻል ማለት አይደለም፣ እኔ እያልኩሽ አይደለም፣ ግን ደግሞ ይቅርታውን ጠይቂው አለቻት። በዚህን ሰዓት እሺ በቃ እሞክራለሁ አለች። ግን እንዴት ነው መድብል እንደዚህ ሊያደርግ የቻለው? እንደ ኤፍራታ እየደጋገምሽ ለምን ትጠይቀኛለሽ? አይፈልግሽም እኮ አለቻት። እኔ እሱ ፈለገ አልፈለገ ይፈልገኛል የሚል ቃል አልወጣኝም፣ ግን ደግሞ እንዴት ያን ሁሉ በደል አድርገሽው እንዴት ብር ሊሰጥሽ ቻለ? እሱ በቃ አሳዝኘው ነው አለች። እንግዲህ ዝና ትህትናን እወድሃለሁ በይኝ እያለ ያሰቃያታል። እስከ ዛሬ ጤነኛ ትመስለኝ ነበር፣ አሁን ግን አብደሃል አለችው። አሀ ጤነኛ ነኛ አልመስልም? ለነገሩ ልክ ነሽ፣ ሞገስ ካልሞተ በዚች ምድር ላይ እያለ እኔ ጤነኛ ሊሆን አልችልም አላት። እንዴት? ሚስቴን ቀምቶ ሚስቴን እዩታ ምድረ ገጥ አጥፍቷታል። የት እንደደበቃት አላቅም። እና ታዲያ ብዙ ሰዎችን እየገረፍክ እያገትክ እያሰቃየህ እንዴት ሚስትህን የነጠቀህን ሰው መግረፍ መያዝ አቃተህ? አለችው። እመኝኝ እገለዋለሁ፣ የጊዜ ጉዳይ ነው እንጂ ግን ደግሞ ሉላ ወደ ህይወቴ ካልመጣች በዛው ከቀረች አንቺ ሚስቴ ትሆኛለሽ ኦኬ አላት። እኔ? አዎ አንቺ። እኔ እስካልፈለግኩ ወደሽም ጠላሽም አንቺ ፍላጎት መፈለግ ያለ መፈለግ አይመለከተኝም። እኔ ከፈለግኩኝ ሚስቴ ነሽ እሺ። እህት፣ ብር፣ ወንድም፣ ገንዘብ፣ በቃ አንደኛ ገንዘብ፣ ሁለተኛ ገንዘብ፣ ሶስተኛ ገንዘብ። በቃ ገንዘብ ካለሽ የምትፈልጊውን ነገር በሙሉ ታደርጊያለሽ፣ ገንዘብ ከሌለሽ ደግሞ የለሽም ነው እያለ እንግዲህ ተረት ሁሉ እያነሳ እሷም እሱም አወሩ። ግን ደግሞ ትህትናን ሊተዋት እንደማይችልም አረጋገጠላት። ትሁትናህን ምስኪን በጣም ታሳዝናለች። ያልፍልኛል ብዬ ወጥቼ ቤተሰቦችን አሰቃየሁኝ እያለችም ሌላው እንግዲህ አሁን ላይ
ሞገስ እዛ በመሄዱ ከብሩኬ ጋር ይቅርታ ተባብለው የወደፊት የባለፈት የልጅነት ታሪካቸውን እየተወያዩና ደስ በሚል ሁኔታ እያወሩ ነበረ። በዚህን ሰዓት ለሉላ አንድ ስልክ ተደወለላት። እንግዲህ የተለመደው ጠበቃ የሚባለው ሰውዬ በሚገርም ሁኔታ አሁን ላይ ዛሬውኑ ካልመጣሽ አንቺን የመጨረሻ እንግዲህ ጊዜ አልሰጥሽም በማለትም አስፈራራት። በዚህን ሰዓት ምን እያልክ ነው አለች። አዎ ዛሬ ወይም ነገ ካላመጣሽ ሌላ ችግር ይፈጠራል። ካለመጣሽ እኔ በአንቺ ናፍቆት መሰቃየት አለብኝ እንዴ? የአንቺን ገላ እስከማገኝ ድረስ ናፍቆኛ ሲላትም አይመለከትም፣ አያገባህም። ይሄንን ያደረግኩት ለራሴ ብዬ እንጂ እኔ የባሌ ነኝ። እያዘዝከኝ ያለው ነገር በጣም አጸያፊና ልብ የሚሰብር ነገር፣ ህይወቴን እስከ መጨረሻው የሚያመሰቋቁል ነገር መሆኑን አትርሳ አለችው። ምንድን ነው ባልሽን አትፈልጊውም እንዴ? ገንዘባችሁን አትፈልጉም እንዴ? ምን እየሆንሽ ነው? ገንዘብሽ በሰላም ይመለስልሽ እያልኩሽ ነው ያለሁት። ስለዚህ እባክሽን ሲላትም አልበለዛ ቅጣቱ የከፋ ይሆናል፣ ነገ ደግሞ የሚከብድ ይሆናል። ዛሬና ነገ ካላገኘሽን ከከተማ ወጥተን ድሬዳዋ የምንገናኝበት ይሆናል። አየሽ ስልክ አለማንሳት በህግ ያስቀጣል አላት። አንተ ሰውዬ ምን እያልክ ነው አለች ሉላ። እኔ እንኳን ከከተማ ወጥቼ ይቅርና ከቤት መውጣት የማልችል ሰው ነኝ። እንዴት ነው እንደዚህ የምታደርገው? ይሄንን ካልሽ ደግሞ ችግሩ ወይም ቅጣቱ የከፋ እንዳይሆንብሽ ከፈለግሽ ዛሬ ወይም ነገ እንድንገናኝ እፈልጋለሁ አላት። ሉላን እወድሻለሁ የኔ ቆንጆ፣ በህይወቴ እንዳንቺ አይነት ሴት አይቻላቅም እያለ ሲላላት ስልኩን ዘግታ ወጣች። በጣም ልቧ ተሰበረ። የአረመኔ ደነዝ እያለችም ማልቀስ ጀመረች ስልኳን ትታ። በዚህን ሰዓት ምሳሌ ክላስ ነበረ። ተነስታም ቅድስት ጋር ስትሄድ ቅድስት ምግብ እየሰራች በደስተኝነት ነበረ። በዚህን ሰዓት ቅድስት አለቻት፣ ወይ ሉላዬ ምን ነሻል? ፊትሽ ትክክል አይደለም፣ በዛ ላይ ደግሞ አልቅሰሻል አለቻት። አይ ደህና ነኝ ስለደከመኝ ነው ስትልም፣ እንዴ ምን ነሽ ነው? አይ ምንም ሂጂ ረፊ። አይ አላርፍም። እና ዛሬ ደግሞ ደስተኛ ትመስያለሽ አለቻት። አዎ ደስ ብሎኛል። ወንድማማቾቹ በጀግንነት አሸንፈው የራሳቸውን ህይወት ቤታቸው በአንድ ሲገኙ ደስ አይልም አለቻት። በጣም በያንቺም እንግዲህ አግቢ አይሉላዬ፣ የሚገባ ሰው ከየት ይመጣል ብለሽ ነው አለቻት። እንዴ ብሩክ እዚሁ አለ። የምርሽን ነው? ብሩክን ትወጂዋለሽ? ቅድስት አንቺ ሞገስን አትወጂውም? ከራሴ በላይ ወደዋለሁ። በቃ ራሴን እንደሱ አልወደውም፣ እሞትለታለሁ አለቻት። እኔም እንደዛው ስትላትም፣ በቃ ይህን የምትወጂውን ሰው ተረጋግተሽ ራስሽ ለማድረግ አንዷ ለቀም ሳታደርግብሽ ማግባት አለብሽ አለቻት። ሀይሉ ላይ ብላ ሳቀች። በዚህን ሰዓት እንግዲህ አሁን ላይ ምን ማድረግ እንዳለባት በቃ በተስፋ የተሞላችው ቅድስት፣ መሀሌት ግን ተስፋዋ ልታጠፋባት ከደላላው መርዙ ጋር ተገናኘች። ቅድስት ባላላት ሲላትም ባሌላትም አውቃ ነው የኛ ሰራተኛ ናት እንድርልሃለን በማለትም ነገራቸው። በዚህ ሰዓት 7 ልጅ ወልዳለሁ እያለ እሱም ተደሰተ። ቅድስትን እንግዲህ ደላላው ልታሳግታት እንደሆነም ነገራቸው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ